በሐዋሳ ከተማ የጥምቀት የከተራ በዓል በደማቅ ሁኔታ እየተከበረ ይገኛል። እንደምትመለከቱት የመስቀለ ክርስቶስና የአቡነ ገሪማ ታቦታት የሐዋሳን ሐይቅ እየተሻገሩ ይገኛሉ። ታቦታቱ በጥምቀተ ባህሩ በመድረስ እዛ ከሚገኙ 28 ታቦታት ጋር ይቀላቀላሉ ማለት ነው። በሐዋሳ ከተማ የከተራ በዓል ትናንት፣ ጥምቀት ደግሞ በዛሬው ዕለት እየተከበረ ይገኛል። እነኚህ የመስቀለ ክርስቶስና የአቡነ ገሪማ ታቦታት ወደ ጥምቀተ ባህሩ ከሚወጡት መካከል ናቸው። ታቦታቱ ሐዋሳ ሐይቅ ዳርቻ ላይ የሚገኙ በመሆኑ ጉዟቸውን ወደ ማደሪያቸው የሚያደርጉትም በዚሁ ሐይቅ ላይ ነው። አሁን የእምነቱ ተከታዮች በሐይቁ ላይ ከ10 ኪሎ ሜትር በላይ የሚሆነውን ጉዞ በማድረግ ላይ ናቸው። ታቦታቱን የሚያጅቡት ዝማሬዎችን በማሰማት ነው። በጉዞው የተሳተፉ ምዕመናን የፈጠረባቸውን ስሜት እንዲገልጸዋል። ደስ ይላል፣ ለየት የሚል ነው። እኛ ከዚህ ስንሄድ ሰው እዛ ሆኖ በጉጉት ነው በጣም ነው የሚጠብቀንና በፍቅር የምንጠብቀው በዓል ነው። አመት ቶሎ መጥቶ ጥምቀትን በባህር ላይ ይዘነው ነው የምንሄደው ብለን የምንጠብቀው በዓል ነው። ወጣቱ፣ አዛውንቱ፣ ልጆች በሙሉ በትኩረት ሰጥተው ይህንን ዕለት እንዲህ በአማረ መልኩ ለማክበር እዚህ ቦታ ላይ ተገኝተዋልና ያምራል፣ እጅግ ደስ ይላል። እውነትም እንደተባለውም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ሀገር ናት፣ ማንነት ናት፣ ምንም ናትና እጅግ ደስ ይላልና ይህ ቦታ ላይ በመገኘቴ ለኔ ትልቅ ኩራት ይሰማኛል። ሁለቱ ታቦታት ወደ ማደሪያቸው ሲቃረቡ በዝማሬ አቀባበል ተደርጎላቸዋል። በየብስ የተጓዙ ታቦታትም በሐይቁ ላይ ከተጓዙት ጋር እዚህ አንድ ላይ ተገናኝተዋል። ትናንት በከተራ የተጀመረው በዓል በዛሬው ዕለት የጥምቀት ሥርዓት ከተከናወነ በኋላም ታቦታቱ ወደ የአጥቢያቸው እየተመለሱ ይገኛሉ። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ